Hello everyone, welcome to my channel. ይሄ አይሳካም። ቆይ እኔ ነኝ የምሳካው ስሰራ ፀጉሬ። ሃይ ፋሚሊ እንዴት ናችሁ? ደህና እና ዛሬ ኪዳነ ምህረት ናት። ምግባችንን በላን፣ ቡናችንን አሁን ፀጉሬ ሰራና በነገራችሁ ላይ ይሄ ቪዲዮ ከተቀረጸ በጣም ቆይቷል። በ16 የኪዳነ ምህረት ቀን ነበር የተቀረጸው፣ ግን ደግሞ ልለቅላችሁ አልቻልኩም። ምክንያቱም ቢኮዝ ኦፍ ኤዲቲንግ የኤዲት ችግር ስለነበረ ወይ ደግሞ ያው ኤዲት የማድረግበት ጊዜ አጥቼ ነበር። አይ ቲንክ ይሄ እንደዛ ይቆይና ይሄን ሰርቼ ከዛ ይመሳሰላል። ታፊት ተቤት አይደል ኦቨር እያረኩላችሁ ነው። ምክንያቱም ደግሞ ባክግራውንድ ላይ በጣም ብዙ የሚረብሹ ድምጾች ስለገቡብኝ ቮይስ ኦቨር ላረግላችሁ ተገድጃለሁ እና ዛሬ ፀጉሬን የግድ ልሰራ ተነስቻለሁ። ፀጉሬን ታጥቤው ሁለት ቦታ ሰርቸው ነበረ ያደረው እና አሁን ቴክስቸሩ በጣም አሪፍ ነው። በጣም ድርቅ አላለም፣ ለመስራትም አይከብደኝም። አንድ ዙር አድርጌ ነው የምሰራው። አንድ ዙር ፓይስትራ ነው የምሰራው፣ አልደጋግመውም። በአንድ ዙር ምን አይነት ቴክስቸር እንደሚያመጣ ታዩታላችሁ። እስከ መጨረሻው ቪዲዮ ድረስ እኔ የምጀምረው ከታችኛው ነው። አይ ቲንክ ከዛ ነው የሚጀምረው። እስከ መጨረሻው ቪዲዮ ድረስ አብራችሁን ቆዩ። ላይክ ሰብስክራይብ ማድረጋችሁን እንዳረሱ። የኔ ፀጉር የሚገርመኝ ነገር ከኋላው አጭር ነው፣ በጣም አጭር ነው። በቃ ፊት ለፊትና መሀል ካለው አንጻር የኔ ፀጉር ከኋላው በጣም አጭር ነው እንደምታዩት፣ እና የመሀሉ በጣም ረጅም ነው። የፊት ለፊቱ ደግሞ ከኋለኛው ትንሽ ረዘም ያለ ነውና ሶስቱም ፓርት ላይ ፀጉሬ የተለያየ አይነት ቴክስቸር ነው ያለው፣ የተለያየ አይነት ሳይዝ ነው ያለው። የእናንተ ምን አይነት ነው? እኔ አላይ ተመሳሳይ ሳይዝ እና ተመሳሳይ ቴክስቸር ያላችሁ ሰዎች ፀጉራችሁ በቃ በጣም ምርጥ ፀጉር እንዳላችሁ ነው ማሰብ ያለባችሁ። እሺ ይሄው እንደምታዩት እየተጋመሰ ነው። በነገራችሁ ላይ ፀጉሬ ስትሬት ሲሰራ በቃ የሆነ ሂውማን ሄድ የተከተረበት ነው ይመስላል። ብቻውን እኮ አጭር ነው፣ ግን አሮን ነው እንዴት እንደሆነ በነገራችሁ ላይ ፀጉሬ ሽበት በሽበት ሆኗል። የሚታያችሁ ከሆነ አላውቅም፣ እዚህ አካባቢ እና እዚህ ፊት ለፊት በቃ ማአት ሽበት ነው ያለብኝ እና ደግሞ ስቀብጥር ይወጣብኝ። የሆነ ነገር ተቀብቼ ይወጣብኝ ማለት እና የሆነ በምን አወቅሽ ካላችሁ ደግሞ ከዛ በፊት አልነበረብኝም። እሱን እየተቀባው በጣም ነው የበዛው። ደን እሱን ሳቆም ደግሞ አትሊስት በነበረበት ቆመ። ግን አጫጭር የነበሩት ምናምን እና ደግሞ ይሄ የሚያድጉ የነበሩት ፀጉር እንዳሉ በቃ በጣም የታወቁት በሰፊው ይጀምራል። ከጀመራችሁ በቃ ማቆሚያም የለም። አትሊስት ይሄ ቆሟል፣ ግን በጣም ረጃጅም ሆኗል ከፀጉሬ መውጣት የጀመረው መቼ መሰላችሁ? ከአመት ከምናምን በፊት ነው። አያስታውቅም ነበር ያን። አሁን በጣም ነው የሚያስታውቁት። ምክንያቱም ምንድነው እነዚህ የሽበት ዛላዎቹ በጣም ይረሳው ከፀጉሬ እኩል ረዝመዋል እንደምታዩት እና ያው ሰው ምናምን ይጠይቃል፣ ያሸማቅቃል። አንዳንዴ ግን ምንም አይመስለኝም። እውነቱን ይጠይቃላችሁ፣ ግን አንዳንድ ሰው ምናምን ይጠይቃል ምን ሆነ እና እንዳልኳችሁ አንዳንድ ሰው ሊያሸማቅቃችሁ ይሞክራሉ፣ ግን ኢግኖር አድርጓቸው። አትስሟቸው። እናንተ ብቻ አይደብራችሁ።
አይ የምሬ ነው በእውነት እናንተ ብቻ አይደብራችሁ እንጂ ሰው አለኝ አለኝ ምናምን አትበሉ። ሜቢ እናትና አባቴ ሲያዩት ይደብራቸዋል። ምክንያቱም ከመጨናነቅ ኦር ካለመመቸት ይወጣብኝ ሊመስላቸው ይችላል። ግን እውነታው አይደለም። እውነታው ማውቀው እኔ ብቻ ነኝ። ስቀናጣ ያወጣሁት ነገር ነው። እሺ ስለዚህ ሽበት ወጣብኝ አልወጣብኝ ብላችሁ አትጨነቁ። እሺ ፋሚሊዎች ለራሳችሁ ከጠላችሁት ብቻ ለራሳችሁ የጠላችሁት ነገር ኦር ለእናንተ ኮምፈርት የማይሰጣችሁ ነገር ከሆነ ያንን ለማስወገድ መጣር አለባችሁ። ቤት ከዛ ውጭ ግን ለሰውራችሁ አትጨነቁ። እውነቱን ንገሪኝ ካላችሁ ምክንያቱም የሰው መንገድ ለእናንተ አይሆንም። የሰዎች ስሜት ለእናንተ አይጠቅምም። የእናንተ ስሜት ብቻ ነው የሚጠቅማችሁ። አሁን እዚህ ጋር ፊት ለፊት ስለመጣ እንደዚህ ያራኩ ነው መስራት ወደዚህ እንዲተኛልኝ ማለት ነው። እኔ የሚያስቸግረኝ ፀጉሬ በነገራችሁ ላይ ጫፉ ነው። ጫፉ ቶሎ አይለሰልስልኝም። እንደምታይገው ቴክስቸር ሆኖ አይመጣልኝም ጫፉ ላይ እና ጫፉ ላይ ነው የሚያቆየኝ። ትንሽ እዚህ ያስቸግረኝም ለምን እንደሆነ አላውቅም። ቶሎ ነው የምተኛው። ያው አይ ቲንክ ጫፉ ሲጠቀለል የሚያምሽ ይመስለኛል። አይ ሆፕ ይሄኛው በዚህ መልኩ አልቋል። ሜቢ ይሄ ፊት ለፊቱን እና ይሄኛውን ፓርት እደግመዋለሁ ወይ ደግሞ ምንድነው እለቅመዋለሁ። ከዛ በኋላ ይሄ ጫፉን ለመጠቅለል ሞክራለሁ። መጠቅለል ነው የምፈልገው። እንደዚህ ብዙ ማለት ነው። ጫፉን ጠቀልለዋለሁ። እንደምታዩት ፀጉራችን እያለቀ ነው። ያው ሁለተኛው ገጽ አልቋል። አንድ ሁለት ነው የቀረኝ። ከዛ መልቀም ከዛ በኋላ መጠቅለል ይሆናል ማለት ነው ስራዬ። እና እንዴት ናችሁ? እንዴት አያችሁት ፀጉሬ ማለት ነው? ይሄንን በዚህ መልኩ ጨረሰን። ይሄኛውም አልቋል። ይሄው ፀጉራችን በዚህ መልኩ አልቋል። ምንድን ያደረኩት መሰላችሁ? ትንሽ ጠቅለል ካረኩት በኋላ ይሄን ሁለት ቦታ አድርጌው ነበረና ሞር እንደዚህ አይነት ሉክ እንዲመጣ ጠቅሞኛል። ያ በእርግጠኝነት አሁን እኔ 40 ደቂቃ የሚሆን ጨርሶኛል። የዛሬ ቪዲዮችን ይሄን ይመስል ነበረ። ላይክ ሰብስክራይብ ማድረጋችሁን እንትን እንዲልላችሁ ከፈለጋችሁ ጭቃ ቅባት ትንሽ ያርጉበት። ያኔ ብሉ ማጂክ ያላችሁ እኔ ጭቃ ቅባት መጠቀም ትችላላችሁ። ይሄ ያልተቀመው ፓርት ልክ እንዲልላችሁ ከፈለጋችሁ እንደዚህ አድርጋችሁ እዚህ ፓርት ላይ መቀባት ትችላላችሁ ማለት ነው። ዛሬ ቪዲዮችን ይሄን ይመስል ነበረ። ፀጉራችንን እንደዚህ አድርገን ሰርተናል። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ ቪዲዮ እስክንገናኝ ድረስ ባይ ባይ። ላይክ፣ ሼር፣ ሰብስክራይብ ቤተሰብ ያደረጋችሁ ቤተሰብ ሁኑ። ቪዲዮን ደግሞ እስከ መጨረሻው